የአማራና የትግራይ ህዝብን የረጅም ዘመናት ወንድማማችነት ዳግም ለማስቀጠል በቁርጠኝነት እየሰሩ መሆኑን የሁለቱ ክልል ርዕሳነ መስተዳድሮች ተናገሩ። በሁለቱ ክልሎች መካከል ያሉ ልዩነቶችን በሰላማዊና በህጋዊ መንገድ ለመፍታት ዝግጁ መሆናቸውንም አረጋግጠዋል። ስማቸው ሸቴ በጉዳዩ ላይ ተጨማሪ ዘገባ አዘጋጅቷል። በትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ የተመራ የክልሉ ከፍተኛ የስራ ኃላፊዎች ቡድን ለሰላም ያለውን ቁርጠኝነት ለመግለጽ ባህር ዳር ተገኝቷል። ባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለን ጨምሮ የክልሉ ከፍተኛ የስራ ኃላፊዎች አቀባበል አድርገውላቸዋል። ከባህር ዳር ከተማ ከተውጣጡ የተለያዩ የህብረተሰብ ክፍሎች ጋርም የአማራና የትግራይን ህዝብ ወንድማማችነት ለማጠናከር ያለመ ውይይት አድርገዋል። ሁለቱ ህዝቦች ለረጅም ዘመናት የዘለቀ የታሪክና የባህል ትስስር ያላቸውና አብሮነታቸው ጎልቶ የቆየ ቢሆንም በተፈጠረው ጦርነት መጠነ ሰፊ ጉዳት እንደደረሰባቸው ተወያዮቹ አንስተዋል። የአማራና የትግራይ ህዝብ በፍቅር ከመኖር ባለፈ ጦርነትን አይፈልጉም ያሉት ተወያዮቹ ሁለቱን ህዝብ ለፖለቲካ ጥቅም መነጣጠል አይቻልም፣ የቆየ አብሮነታቸውን ዳግም መመለስ አለብን ያሉት ልባችንን ከሰጠን ለሰላም ይበቃናል፣ አንገሽግሾናል። ህዝባችን ከዚህ በላይ ምንም ነገር መሸከም ማየትም መስማትም አይፈልግም። አንድም ቀን የጦርነት የጥይት ድምጽ መስማት አይፈልግም የሚለው አመለካከት በአመራሩ በሁለቱም ወገን አመራር አምሮ ከተቀረጸ ህዝቡ የሚፈልገው ይህንን ነው። የትግራይና የአማራ ህዝቦች በታሪክም በእምነትም አንድ ናቸው። ተጋምደው የሚኖሩ ወንድማማቾች ናቸው። አንዳንድ ሰዎች እነዚህ መልካም ነገር የማይፈልጉ ጠብን አጫሪዎች በውስጥም በውጭም ያሉትን እነሱንም ልናሳፍራቸው የሚገባ በእንደዚህ መልኩ ነውና ይህን ሰላም እስከ መጨረሻው ድረስ ማጽናት አለብን። ከውጭም በውስጥም ያሉ ለተቆረቆሩ እየመሰሉ ነገር የሚያቆሳቁሱትን የሚከተሉ ሰዎች መታረም አለብን። ሁሉንም እኩል አይተን ሁሉንም እኩል ሰምተን ከኖርን አገራችን እንገነባታለን። የትግሬም የኦሮሞም የሁሉም ክልል ወገናችን ነው። ገበሬውም ወጦ ገብቶ አርሶ አምርቶ ምርቱን በሰፊው ከተማ በጠባቡ ከተማ ብሎ ተዛውሮ ሰርቶ እንዲበላ ሰላማችን ይብዛ። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ በበኩላቸው በጦርነቱ ያሳለፍነውን ቁርሾ በመተው ሰላምን ቀዳሚ ምርጫችን አድርገናል ብለዋል። የአማራና የትግራይን ህዝብ የዘመናት ትስስር ወደ ነበረበት ለመመለስና በላቀ ደረጃ ለማስቀጠል ቁርጠኛ ነን ያሉት አቶ ጌታቸው ያሉ ልዩነቶችን በሰላማዊና በህጋዊ መንገድ እንዲፈቱ ቁርጠኛ አቋም አለን ነው ያሉት። ፈለግንም አልፈለግንም በጉርብትና መኖራችንም ስለማይቀር ወደንም ጠላንም ይሄ ጉርብትና የወንድማማችነት የፍቅር የሰላም ጉርብትና መሆን ስላለበት ብለን ነው ወደዚህ የመጣ ነው። የህዝቦቻችን ግንኙነት ወደ ነበረው እንዲመለስ ለማድረግ የሚያስችሉ ማንኛቸውም ስራዎች ለመስራት ዝግጁ መሆናችንን በዚህ አጋጣሚ መግለጽ ፈልጋለሁ። ይሄ መጀመሪያ ግንኙነታችን ነው፣ የመጨረሻ እንደማይሆን ያው ማረጋገጥ ፈልጋለሁ። ከምንም ነገር በላይ የጦርነትን ምዕራፍ ዘግተን ያሉንን ጥያቄዎች በሰላማዊ በህጋዊ መንገድ ብቻ መፍታት እንዳለብን ሁለታችንም የምናስረግጥበት ጉዳይ እንደሆነና ከዚህ ይሄን ከማድረግ ውጪ ሌላ አማራጭ እንደሌለ የሰላም ፍላጎቱ ከልብ ነው ብቻ ሳይሆን ሳልፈልገውም ቢመጣ ህዝባችን የግድ የሚለው ስለሆነ ማድረግ ያለብን ነው የሚለውን ነገር ማስመር ፈልጋለሁ። የህዝብ ለህዝብ ግንኙነትን ማጠናከርና አብሮነትን ማሳደግ ለትግራይ ህዝብ ብቸኛ አማራጭ መሆኑን ተረድተን እንሰራለን ሲሉም ለሰላም ያላቸውን ቁርጠኝነት አረጋግጠዋል። የባዕድነት የእንግድነት ስሜት ሳይሰማን የምንኖርበት አንዱ ወደ አንዱ ሲመጣ የባዕድነት ሳይሆን የወንድማማችነት ስሜት የህተማማችነት ስሜት የሚነክስበት ሁኔታ እንዲመጣ አበክረን መስራት ይኖርብናል። እንኳን ከአማራ ወንድሞች ጋርና ከሌላ ከሩቅ ዓለም የመጣን ሰውም ጋር ተቀራርቦ መስራት የግድ የሚል እስከሆነ ድረስ ይህንን ለማድረግ ዝግጁ መሆናችን በዚህ አጋጣሚ መግለጽ ፈልጋለሁ። ከሁለት ዓመት በላይ የዘለቀው ጦርነት የአማራና የትግራይን ህዝብ አደሳቁሎ አልፏል ያሉት የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለም ጦርነቱ የፈጠረውን ቁስል ለመሻር የህዝብ ለህዝብ ግንኙነትን ማስጀመር ያስፈልጋል ብለዋል። በጦርነቱ ምክንያት የተለያዩ ጥላቻ ፕሮፓጋንዳዎች ሲነዙ ነበረ። ያን ነቅለን ማክሰም አለብን። ይሄ ተነቅሎ የሚከስመው የኛ የህዝብ ለህዝብ ግንኙነት ሲጠናከር ነው። ስለዚህ በተከታታይ በተለይ አጎራባች በሆኑ አካባቢዎች ህብረተሰባችን ወደ ትግራይ መሄድ አለበት፣ የትግራይን ህዝብ መጠየቅ አለበት። የትግራይ ህዝብም ወደ አማራ ክልል መምጣትና
ከህዝቡ ጋር መነጋገር መወያየት አለበት። ይሄ ለኛ ለምንወስደው አቋም ለምንሰጠው ውሳኔ ትልቅ አቅም ሆኖ ያገለግላል ማለት ነው። የሁለቱን ህዝብ አብሮነት ዳግም ለማስቀጠልና ያሉ ችግሮችን ለመፍታት የአመራሩ ቁርጠኝነት በተግባር መረጋገጥ ይኖርበታል ሲሉም አጽንኦት ሰጥተዋል። ርዕሰ መስተዳድሩ ትግራይ ህብረተሰብ ለአማራ ህዝብ ወንድሙ ነው፣ ጎረቤቱ ነው፣ የተጋባና ማይላይ ነው። ስለዚህ አብሮ ለሺ ዘመናት እንደኖረው ሁሉ ወደፊትም አብሮ በሰላም ይኖራል። ያን ምቹ ሁኔታ ደግሞ እኛ አሁን ያለነው አመራሮች ቆርጠን መስራት ይገባናል፣ ኃላፊነትም አለብን። የአማራና የትግራይን ህዝብ ግንኙነት ለማስቀጠል በከፍተኛ መሪዎች የተጀመረው ቁርጠኝነት የንግድና የትራንስፖርት መስመሮችን ከመክፈት ጀምሮ የህዝብ ለህዝብ ግንኙነቱን ለማደስ በቀጣይ ስራዎች እንደሚከናወኑም በውይይቱ ተገልጿል።